ዛሬ ደግሞ እላችሁ በረከት የሚገርማችሁ ነገር ከልጅ ልጅ የሚተላለፍ ብቻ አይደለም ታምላክ ከእግዚአብሔር እንደሆነ የምናይበት እና ይሄ ይስሐቅ የተባለው ሰው ባለፈው ሳምንት እንዳየነው ርብቃን ያገባል። ርብቃ ደግሞ መንታ ልጆች ትጸንሳለች። እነዚህ መንታ ልጆች ኤሳውና ያዕቆብ ናቸው እና የወለደቻቸው በ40 ዓመት አካባቢ ነው። እግዚአብሔር በጣም የሚገርማችሁ ነገር ገና ማህፀን ውስጥ እያለ መልእክት ሰጧት ነበር። ምን አላት? 2 ህዝብ አላት። እሷ የጸነሰችው 2 ልጅ ነው። እግዚአብሔር ደግሞ የሚላት ምንድነው? 2 ህዝብ። ሃሌሉያ። ይላችሁ እንደዚህ በመናገር እብድ ከተባለ ራሱ እግዚአብሔር ነው፣ ሌላ ማንም። የጸነሰችው ምንድነው? ልጅ ነው። ያው እንግዲህ አስቡት፣ ልጁም ደግሞ ገና አልወጣም። እግዚአብሔር ደግሞ ምን አለ? ልጅ አይደለም አለ። ምንድነው አለ? ህዝብ ነው። እኔ ዛሬ እናንተን ሳይ እናንተን ብቻ ላይ ከጀርባችሁ ህዝብ አያለሁ። እግዚአብሔር ወደ ተናገረላችሁ ትገባላችሁ። እስቲ ቀኝ እጃችሁን አንሱና እግዚአብሔር በሉ እስቲ ያበለጽገኛል በሉ። በጣም ጌታ በጣም እያስተማረ መጽሐፍ ቅዱሳዊ የሆነው መበልጸግ ግን ስታዩት ሁለንተናዊ ነው። የነፍስ ነው፣ የሥጋ ነው፣ የመንፈስ ነው። ዘፍጥረት ምዕራፍ 25 ቁጥር 27 24 ጀምሮ አለፍ አለፍ ብለን እናነባል። እግዚአብሔር እንዲህ አላት፣ ወገኖች በማህፀንሽ ውስጥ አሉ። 2ቱም ህዝቦች ከውስጥሽ ተለያይተው ይወጣሉ። አንደኛው ከሌላው ይበረታል፣ ታላቁም ለታናሹ አገልጋይ ይሆናል። ወይም ደግሞ በድሮ ትርጉም ታላቁ ለታናሹ ይገዛል ብሎ እግዚአብሔር ተናገራል። ስለዚህ ታናሽ ሆኖ የወጣው ያዕቆብ ነው። ታላቅ ሆኖ የወጣው ኤሳው። ኤሳው ምልክቱ ምንድነው ካላችሁ ጸጉር አለው። ሰውነቱ ሁሉ ጸጉራም ሰው። ያዕቆብ ደግሞ ሰውነቱ ለስላሳ ነው እና ይሄኛው ለአደን ነው፣ ይሄኛው ደግሞ ለቤት ውስጥ። ያኛው አድኖ ነው የሚመጣው፣ ቀስተኛ ነው፣ ሰልፈኛ ነው፣ ጦረኛ ነው። ይሄኛው ደግሞ ቤት ውስጥ ነው ጉድ ጉድ የሚለው። ብዙ አይለፋ እና በጣም የሚገርማችሁ ነገር ይስሐቅ በጣም የሚገርማችሁ ነገር ኤሳውን ይወደው ነበር፣ ግን ርብቃ ደግሞ እናትየው ደግሞ ያዕቆብን ትወድ ነበርና እንዲባረክ ጥበብ አድርጋለች። ያዕቆብ ማለት የስሙ ትርጉም ተረከዝ የሚይዝ ማለት፣ በዕብራይስጥ ደግሞ ስታዩት አታላይ ይለዋል፣ ወይም የሚያታልል ማለት፣ የሚሸነግል የሚያታልል ይለዋል። እና ያዕቆብ ባህሪውን ስታዩት በረከት የሚፈልግ ነው። ድህነት አይፈልግም፣ ማጣት አይፈልግም፣ ማደን አይፈልግም፣ አንበሳ ሚዳቋ መያዝ አይፈልግም። ለአባትየው እንኳን ራሱ ለመባረክ ሰርቶ ሲያመጣ ከቤቱ ውስጥ ፍየል ነው ያመጣ። ሩቅ መሄድ አይፈልግም፣ በጣም በአቋራጭ መክበር ነው የሚፈልግ። እና ይህን በረከት የሚፈልግ ሰው በረከት የሚፈልግበት ግን መንገድ ጤናማ አይደለም። በረከት ይፈልጋል፣ መባረክ ይፈልጋል። የሚሄድበት መንገድ ግን የበረከት ምንጩን አይደለም የሚይዘው፣ መንገዱ የተሳሳተ ነው። ስለዚህ እግዚአብሔር ይባርከናል፣ እግዚአብሔር ያበረታናል፣ እግዚአብሔር ያበለጽገናል። መንገዳችንን ግን መምረጥ አለብን። ያዕቆብ ዋጋ ያስከፈለበት መንገድ እኛም እንዳንሄድ መጠንቀቅ አለብን። ምን አይነት መንገድ ነው ብላችሁ ካላችሁ የመጀመሪያው በጣም የሚገርማችሁ ነገር ወንድሙ ተራበ ይላል። አደን አድኖ ሂዶ ተራበ ይላል። ዘው ዝቅ ብሎ ዘው ዘፍጥረት ምዕራፍ 25 ቁጥር 26 ጀምሮ ስታነቡ ወንድሙ ተራበ ከአደን ሲመለስ። አንድ ቀን ይላል ያዕቆብ ወጥ እየሰራ ሳለ ኤሳው እጅግ ተርቦ ከዱር መጣ። ኤሳውም ያዕቆብን ቶሎ በል በጣም ርቦኛል፣ ከዚህ ቀይ ወጥ አብላኝ አለው። ስለዚህ ስሙም ኤዶም ተባለ። ያዕቆብም በመጀመሪያ በኩርና ሽጥልኝ አለው። ሰውየው በጣም ከባድ ሰው ነው። ዋና ነገር ነው የሚያስብ። ለጊዜያዊ ነገር ዋና ነገር፣ ጊዜያዊ ነገር ሰጧችሁ ዋና ነገር መቀበል ነው የሚፈልገው። በችግራችሁ ነው የሚገባው። ታውቃላችሁ፣ በዚህ ዘመንም ያለ ብልጽግና የሚፈልግ ሰው ይሄንን ነው የሚጠቀመው። በአጭር መበልጸግ፣ በአጭር መባረክ። በጣም የሚገርማችሁ ነገር አንዳንድ ሰዎች በተሾሙ በ6 ወራቸው ሲያብረቀርቁ የሆነ ነገር ሲሆኑ ታያላችሁ። በረከቱ የሚመጣበት መንገድ ግን መጨረሻ ላይ ዋጋ ያስከፍላል። ዋጋ። ስለዚህ መበልጸጋችን መንገዱን ማስተካከል አለብን። እግዚአብሔር ገና ሳይወለድ አትጨናነቅ አለው ያዕቆብን። ታላቁ ወንድምክ ለታናሹ ይገዛላል። ስለዚህ ሪላክስ አድርጋለሁ። ያዕቆብ ግን እሱን አይደል የሚፈልገው። የሚፈልገው ምንድነው? መንጠቅ ነው፣ መውሰድ ነው። በሰበሰብከው መጠን አትባረክም። በተነገረልህ መጠን ነው እግዚአብሔር የሚባረክ። አሜን ነው ወይ? እስቲ ጩሁና አሜን በሉ በደም። ስለዚህ በጣም የሚገርማችሁ ነገር ደግሞ ሌላኛው ደግሞ ፓርት አለ። ያዕቆብ ደስ የሚለው ፓርት በረከት መፈለግ ሲሆን፣ የኤሳው ደግሞ ፓርት ደግሞ የሚያሳዝነው ምንድነው? በኩርና የሚያቃልል ምንም አይመስለው። በኩር ቢባል ምንም አይመስለው፣ ታላቅ ቢባል ምንም አይመስለው፣ ታናሽ ቢባል ምንም አይመስለው፣ ደሃ ቢባል ምንም አይመስለው፣ ጎስቋላ ቢባል ምንም አይመስለው፣ ትልቅ ሰው ቢባል ምንም የማይመስላቸው ሰዎች አሉ። አሁን መንግስተ ሰማያት የሆነ ገንዘብ እየተጠራቀመላቸው የሚመስላቸው ሰዎች አሉ። ብራዘር ነቃበል እንጂ አብረህ እየሰራ ሰው በመኪና ሲሄድ አንተ በእግር ስትሄድ ነቃበል እንጂ ኧረ ጌታ ሆይ ባርከኝ ብለህ ጸልይ።
ያዕቆብ ደስ የሚለው ፓርት ምንድነው መሰላችሁ? ሰው የሚያገኝ እግዚአብሔር የሚያገኝ የሚጠይቀው ጥያቄ ነው። ካልባረከኝ ምን አልልህም አለቅ። አጠገባችሁ ያለውን ሰው በረከትን ፈልግ በሉት። እስቲ መባረክን ፈልግ በሉት። በጌታ በኢየሱስ ስም አውጃለሁ። በጌታ በኢየሱስ ስም እግዚአብሔር የሚያስፈልጋችሁን በረከት በእናንተ ላይ ያምጣ። መለኮታዊ በረከት በሕይወታችሁ ላይ ይገለጥ። እስቲ ቀኝ እጃችሁን አንሱና መባረኬ ግድ ነው በሉ። አሜን ነው ወይ? እስቲ ጮና አሜን በሉ በደም። እና ከያዕቆብ ሕይወት ምን እንማራለን ካላችሁ በጣም የሚገርማችሁ ነገር ምንም ነገር ይሁን ደህና ሰው ይምጣ ባርከኝ። ወንድምዬው ይራበው ምግብ አምጣ። መጀመሪያ ምግቡን ከመምጣቴ በፊት አለው በኩርናን ስጠኝ፣ በኩርነትን ስጠኝ፣ መጀመሪያውን ስጠኝ፣ እፍታውን ስጠኝ። ምክንያቱም የእንትን ልዩነት የላቸውም። ምናልባት ታውቃላችሁ መንታዎች ከ5 ደቂቃ ወይ ከ10 ደቂቃ የበለጠ ልዩነት አይኖራቸው። በጣም ምጥ የበዛባት እንኳን እናት እስከ 30 ደቂቃ እስከ 1 ሰዓት ድረስ የምትቆይ አይመስለኝም። ምክንያቱም ወዲያው ነው የመጀመሪያው እስኪወጣ ነው። ከዛ በኋላ ያለው የ1 ደቂቃ ልዩነት ነው። ወዲያው ነው እና ልዩነታቸው ብዙ አይደለም። ወዲያው ነው የሚወጣው። የሚገርማችሁ ነገር ግን ያዕቆብ እንደዚህ አይደለም። 1 ሰከንድም ቢሆን አትብለጠኝ፣ 1 ደቂቃም ቢሆን አትብለጠኝ። እኔ ካንተ የበላይ ነው መሆን ፈልገው፣ እኔ አንተ አለቃ ነው የምትሆን። በቃ ወሰደ። አንዳንዴ እንዲህ ነው አይደል? ለህይወታችን የሆነ ሰው የሆነ ነገር ይገዛልኛ፣ ይወሰዱ ጌታ እንደሆነ ይመጣል። እንትን ይበላል በቃ ጌታ እንደሆነ አይ ብራዘር፣ ጠይቅ በረከት፣ ጠይቅ መባረክን፣ ጠይቅ። እግዚአብሔር የላችሁ የጠየቃችሁትን ነው በህይወታችሁ የሚያደርገው። የለመናችሁትን ነው የሚሰጣችሁ። አለፍ ብለን ደግሞ የዚህን ሰውዬ ህይወት ስናይ በረከቱ በኩርናውን ከተቀበለ በኋላ አባትየው የሚባርክበት ደግሞ ጊዜ መጣ። እንደ አይሁዶች ህግ ታውቃላችሁ ለልጆቻቸው በረከትን የሚያስተላልፉበት ጊዜ አለ። ይስሐቅ አርጅቶ አይኖቹ ፈዞ ነበር። ዘፍጥረት ምዕራፍ 27 ቁጥር 1 ጀምሮ ማየት አይችልም ነበር። ልጆቹን እንኳን መለየት አይችል ድረስ ደረሰ። ይስሐቅን አርጅቷልና የምሞትበት ቀን አላውቅም። ስለዚህ የአደን መሳሪያን፣ ፍላጻህን፣ ኮሮጆን፣ ቀስትን ይዘ ወደ ዱር ሂድ፣ አድነም አምጣልኝ። ከመሞቴ በፊት እንድመርቅ የምወደውን አይነት ጣዕም ያለውን ምግብ አዘጋጅተ አብላኛል። ይስሐቅም ለልጁ የተናገረውን ርብቃ ትሰማ ነበር። ኤሳውን የታዘዘውን ለማምጣት ለአደን እንደወጣ ርብቃ ለልጁ ለያዕቆብ እንዲህ አለች፣ አባቴ ኤሳው ከመሞቴ በፊት እግዚአብሔር ፊት እንድመርቅ ጥሩ ጣዕም ያለው ምግብ እንዳበላ አዘጋጅ ሲለው ሰምቻለሁ። ልጄ ሆይ እንግዲህ የምነግርህን በጥሞና ስማኝ፣ የምልህንም አድርግ። ተነሳ፣ ወደ መንጋ ሂድ፣ 2 ፍርጥም ያሉ የፍየል ጠቦቶች አምጣልኝ። እኔም አባት የሚወደውን አይነት ምግብ አዘጋጃለሁ። እርሱም ከመሞቴ በፊት እንዲመርቅ ይዘህለት ግባ ይብላ አለች ይላል። አያችሁ፣ ሁለተኛው ደግሞ የመጀመሪያው ብቻውን የሰራው ነው። ሁለተኛው ደግሞ ከእናቱ ጋር ተማከረ። አያችሁ፣ ማታለል ግሩፕ እየፈጠረ ነው ይመጣው እና እናትና ልጅ ተማከሩ እና ይሄ ሰውዬ ሊሞት ነው፣ አይኑ ፈዟል፣ ማንንም አይለይም አለች። አሁን የሚያስፈልገው አታለ በረከትን መቀበል ነው አለች። አታለለ ያ ማነስ ይለው። የሚገርማችሁ ነገር የተጠቀመበትን ነገር ልንገራቸው። በእጆቹ የፍየሉን ያረደውን የፍየሉን ቆዳ ለበሰው፣ ሰፋው ልብስ አድርጎ። ስለዚህ ቆዳው አይታይም። ምንድነው የሚታየው? ጸጉሩን። አንገቱን ደግሞ ቢዳስሰው ብሎ የፍየሉ ሞራ ስጋ አንገቱ ላይ ያደረገ እንዲሻክር ማለት ነው። አስቡት፣ ምን መስሎ አስበው እንግዲህ እዚህ ጋር የተሰፋ ነገር አድርጎ እዚህ ጋር ስጋ አንጠልጥሎ የምታውቀው ሰው ቢመጣ ምን ትላል? በሰላም ነው የምትለው? በጋራጅ ሆኖ ነው ምንድነው? እሱ ግን ይሄ የሚያደርገው ለምንድን ነው? ለመባረክ ይላችሁ። ከያዕቆብ የምንወስደው ነገር ምንድን ነው? እርግማን የሚባል ነገር አይፈልግም። የሚፈልገው ምንድን ነው? በረከት። ማንም የመርቀው ማንም። እኔ አንዳንድ ሰው በጣም ደስ ይለኛል ታውቃላችሁ። መኪና ቆሞ እየሄደ ለማኝ አረ ልባረክ 10 ሳንቲም 1 ብርም ምንም አውጥቶ ይሰጣል። መንፈሳዊ ፕሪንሲፕል ካልገባ ትክክል ነው። ግን ባይዘው ውሃ ከላይ ወደ ታች እንጂ ከታች ወደ ላይ አይፈስም። ምን ማለት ነው? ማታውቀው ፕሪንሲፕል አንተ ላይ እርግማኑ አይሰራብህ፣ በረከቱም እንደዛው ማለት ነው። እና አባቱ ግን ስለሆነ ሰራበት።
ባይዘው በእናትና በአባቶቻችሁ ተመረቁ። እናትና አባቶቻችሁ ይመርቋችሁ ይባርኳችሁ የሚሰራ ነገር ስላለ። ያዕቆብ በእንዲህ አይነት ጉዳይ ላይ ቀልድ አያውቅም። ኤሳው ነኝ ብሎ ግግም ብሎ ቆዳ ተውሶ ስጋ ለብሶ ተመረቀ። እና በጣም የሚገርማችሁ ነገር ኤሳው ከአደን ሲመጣ ያዕቆብ ኦልሬዲ በረከቱን ወስዶታል። ማን አለው? እንዴ አባ እኔም ማን ትለኛለህ? ያው እኮ ኤሳው ነኝ ሲል እንዴ ካንተ በፊት እኮ በረከትን ሰጠውታል ለወንድሜ። አዎ በረከትህ እቺ ብቻ ናት? አዎ እንግዲህ አውሳለሁ የባረኩት በረከት ሁሉ እሱ ላይ ይሆናል። አንተ ግን እሱን በተቃወምክ ጊዜ ቀንበሩን ከሱ ካንተ ላይ ትሰብራለህ አለው። ምንም አማራጭ አልነበረውም። ጠባብ ነገር ነው የሰጠው። ከዛ ጊዜ ጀምሮ ወንድምና ወንድም ጠላት ሆኑ። የመጀመሪያውን ታግሶት ነበር፣ ሁለተኛው መታገስ አልቻለም። ስለዚህ ወደ ርብቃ ዘመዶች ወደ ላባ ሄደ ይላል። ስራው የጀመረው እዛ ጋር ነው። ተባርኮ ተመርቆ ወደ በረከት መግባት ሲገባው በረከቱና ምርቃቱ የመጣበት መንገድ ጤነኛ ስላልሆነ 20 ዓመት በላባ እጅ ተንከራተተ ይለናል። 7 ዓመት ለርብቃ ለራሔል፣ 7 ዓመት ለሊያ፣ 6 ዓመት ደግሞ ለበጎቹ ለለፋበት ተንከራተተ ይለናል። ከዛ በኋላ እውነተኛው ባራኪ ከዛ በኋላ ነው የመጣው። ዛሬ እነግራችኋለሁ። በረከቱን የምታመጡበት መንገድ ወሳኝነት አለው። ከበረከቱ በላይ መንገዱን ይፈልገዋል እግዚአብሔር። ከበረከቶች በላይ ከሚመጣበት ገንዘብ በላይ ገንዘቡ የመጣበትን መንገድ ይፈልገዋል። እና ያን ጊዜ በጣም የሚገርማችሁ ነገር ያቦቅ የምትባል ወንዝ ላይ ሁሉንም አሻገረ። ኤሳው ሊመጣ ነው ተብሎ ከ400 አዳኝ ጋር ሊመጣ ሲል ስጦታ ቀድሞ ላከና እሱ ግን ኋላ ቀረ። ዋናውን በረከት መፈለግ ጀመረ። እግዚአብሔር ጋር ትግል ጀመረ። መታገል ጀመረ። ሌሊቱን ሙሉ ማልቀስ ጀመረ። ንስሐ መግባት ጀመረ። የ20 ዓመት ታሪኩን የአባትና እናቱን ወንድሙን የሰራውን ነገር ሁሉ ማሰብ ጀመረ። ማልቀስ ጀመረ። መጨረሻ ላይ ያ የሚባርከው ባራኪ እግሩን መታው ይለናል። ሽሉዳውን ታፋውን ማንከስ ጀመረ። ከዛ በኋላ አንድ ነገር ተፈጠረ። ልክ ሲታገለው ቆይቶ ሊሄድ ሲል ያዕቆብ እንደዚህ አለ፣ ካልባረከኝ አለቅም። እንግዲያውስ አለ በረከት የጀመረው ከዚህ ነው አለና ማን ነው ስም አለው። እኔ ስሜ ማን ነው አለ? ያዕቆብ። እንግዲያውስ ከዚህ በኋላ ያዕቆብ ተብላ አትጠራም። ማን ትባላለህ አለው? እስራኤል ትባላለህ አለው። ዛሬ የሆነ ሰው አለ የያዕቆብ በረከት ሳይሆን የእስራኤል በረከት በእናንተ ላይ ይመጣል። በማታለልና በማጭበርበር ሳይሆን በአቋራጭ መንገድ ሳይሆን እውነተኛ በሆነው በጎ ስጦታ ፍጹም በረከት ባለው እውነተኛ በረከት እግዚአብሔር ይባርካችሁ። አይሰማም? ጩሁና አሜን በሉ በደም። ስለዚህ ከያዕቆብ ሕይወት ምን እንማራለን ካላችሁ በጎ ስጦታ ፍጹም በረከት ከየት ነው? ከላይ። እስቲ ጩሁና ከላይ በሉ። ከየት ነው? ድገሙ እስቲ ከየት ነው? ዛሬ ከላይ የሆነ በረከት አንተ ቤት ይግባ። ከላይ የሆነ ስራ ይከፈትላችሁ። ከላይ የሆኑ በሮች ያገኛችሁ። ስለዚህ አባቶቻችሁን እንደባረከ አባቶቻችሁን እንዳበለጸገ ብሎ ያለው አንደኛው ያበለጸገው ያዕቆብ ነው። ያዕቆብ እንዴት በለጸገ ብላችሁ ካላችሁ የራሱን ሲስተም ተወ፣ ማታለሉን ተወ። እስራኤል ሆነ። እኔ የምባረከው ለኔ አይደለም፣ እኔ የምባረከው ለሕዝብ ነው አለ። እግዚአብሔር እንደ ሕዝብ ባረከው። ዛሬም እንደ ሕዝብ ይባርካችኋል። የተወለደበት ዓላማ በልቶ እንዲሞት አልነበረም። ያዕቆብ ግን ለመብላት ወንድሙን የሚያታልለው ለመብላት። እግዚአብሔር ግን ለርብቃ እንደዚህ ብሏታል፣ አሁን በሆድሽ ውስጥ ያለው 2 ሕዝብ ናቸው አለ። አሁን ለሕዝብ ማሰብ ጀመረ። ዛሬ የምታስፈራው እስራኤል ያኔ ጅማሬዋ ያዕቆብ ከሚለው ስም ነው የጀመረው። ዛሬ በእናንተ ሊጀምር ይፈልጋል። የማታለል መንገድ ያብቃ። አይሰማም። የማጭበርበር መንገድ ያብቃ። የማምታታት መንገድ ያብቃ። ያዕቆብ ኤሳውን አታለለ፣ አባቱን አታለለ። ያታለለው አንዳንድ ቀን ነው። እሱ ግን የተታለለው 20 ዓመት ነው። ዘሩ ከባድ ነው። የማታለል ዘር ከባድ ነው። ስማ አንተ 5,000 ልትሰርቅ ትችላል። ዘመንንም ይሰርቅ ሰው ነው የሚላክብ። ያን መንገድ አትሂደው፣ ያንን መንገድ አትሂደው፣ ያ የሚያታልለውን መንገድ አትሂደው፣ መቆነጣጠቡን አትሂደው። በንጽህና ጠብቅ። የተነገረልህ ይበልጣል። ምንም ሳትል ያዕቆብ አንተ ላይ ባይናገር ይስሐቅ አባቱ እሱ ላይ ባይናገር ኦልሬዲ እግዚአብሔር ተናግሯል።
አጠገባችሁ ያለው ሰው ዝም ብለህ እኮ ነው የምትጨነቀው በሉት። በረከቱ እኮ ያንተ ነው በሉት። ምን ነው አኮረፋችሁ? ተናገሩ እስቲ። በረከቱ እኮ ያንተ ነው በሉት። መበልጸጉ እኮ ያንተ ነው በሉት። እግዚአብሔርን አትረዳውም። በማጭበርበር እግዚአብሔርን አትረዳውም። በማምታታት እግዚአብሔርን ምን አትረዳውም። መጠበቅ ነው ያለብህ። ተናግሯል ተስፋ ቃል። ሃሌሉያ። እዚህ ቀኝ እጃችሁን አንሱና የተነገረኝ ይበልጣል ብሎ አይሰማም። ጩና የተነገረኝ ይበልጣል ብሎ ወደ ተነገረላችሁ ትገባላችሁ። አጋዥ የማይፈልግ ተናግሮባችኋል። ረዳት የማይፈልግ የእናንተን ማጭበርበር የማይፈልግ የእናንተን መቀለጣጠፍ የማይፈልግ ዛሬ በእናንተ ላይ አውጃለሁ በኢየሱስ። ግድ የላችሁም። እግዚአብሔር ባርካችኋለሁ ብሏል። ብቻውን ይባርካችኋል። ያመጣዋል ራሱ። አንኳኩቶ የሚመጣ በረከት ያለው። እስቲ ጩና አሜን በሉ። በደም ቀኝ እጆቻችሁን አንሱና እግዚአብሔር ይባርከኛል በሉ። ታዲያ ያዕቆብ ከነዚህ 20 ዓመታት በኋላ እግዚአብሔርን ሲያገኘው እንደዚህ ያለው ካልባረከኝ ምን አላረግም አልለቅህም። ያዕቆብ እስካሁን እኮ በአባትህ ተባርካል፣ በኩር ሆናል። ያዕቆብ እስካሁን እኮ በኩርናን ተቀብላል። ይሄ በረከት አይደለም። አየሁት፣ ይልቁንም አለፋኝ፣ ከወንድሜ አጣላኝ፣ ቤተሰቤን በተነ። አሁን ግን የምፈልገው እውነተኛ በረከት ነው። አሁን የምፈልገው ያንተ የሆነ በረከት ነው። አሁን የምፈልገው ከራሱ ካንተ ዘንድ የሆነ በረከት ነው። ዛሬ ከኢየሱስ የሆነ በረከት ያገኛችኋል። ክብር ያለበት በረከት ያገኛችኋል። እስቲ ጩና አሜን በሉ። በደም አይሰማም። ጩና አሜን በሉ። እስቲ ቀኝ እጆቻችሁና 2017 በሉ። እውነተኛ በሆነ ብልጽግና በረከት እባረካለሁ። ጠላቴ ሆይ ስማ በሉ። እግዚአብሔር ይባርከኛል በሉ። ይሄ በረከት ባንተ ላይ መጣ። ይሄ በረከት በቤታችሁ ላይ መጣ። ይሄ በረከት በኢየሱስ ስም በነገራችሁ ላይ መጣ። ኮፍያ የማያስደርግ በረከት፣ መነጽር የማያስደርግ በረከት፣ ጥግረራ የሌለበት በረከት፣ ይሄ ልፊያ የሌለበት በረከት። አጠገባችሁ ያለው ሰው ክፉ ዘር አትዝራ በሉት። የዘራኸውን ታጭዳለህ። መልካም ዘር ዝራ በሉት። እስቲ መልካም ዘር ዝራ፣ የዘራኸውን ደግሞ ታጭዳለህ በሉት። ለዘመኑ አታላዮች መልእክት አለኝ። በአቋራጭ ለመክበር የምትፈልጉ ሰዎች መልእክት አለኝ። በየምናምኑ አቋራጭ ፈልጋችሁ ወንድማችሁን ለምትሸጡ መልእክት አለኝ። ያዘራችሁትን ታጭዳላችሁ። ያዕቆብ ያታለለው ወንድሙን ነው። የወደቀው ግን ላባ እጅ ላይ ነው። ያታለለው 2 ነው። የተታለለው ግን ስንቴ ነው? 3 ነው። የዘራኸውን ታጭዳለህ። ያታለለው በደቂቃ ነው። የተታለለው በዓመታት ነው። አታታል፣ ታጭበርብር። እውነተኛ በረከት ያዕቆብ ከብዙ ዓመታት በኋላ ነው የደረሰበት። ለካ እውነተኛ በረከት በማታለል አይደለም አለ። እውነተኛ ባራኪውን በመጠየቅ ነው አለ። ካልባረከኝ ምን አላረግም አለ። በረከት መፈለግ ኃጢአት አይደለም። መጠየቅ የቱ ጋር ነው ግን የሚለው ነገር ወሳኝ